ሊቨርፑል ሰንደርላንድን የመጀመሪያውን ሽንፈት በሜዳው ሰጥቶት 3 ነጥቡን ሰብስቧል ማለት ከጌም በፊት የሰራውት ቪዲዮ ላይ ጀስት ትንሹን ብቻ አዳምጥ። ሰንደርላንድ እንደምታውቁት በሜዳው ዘንድሮ ተሸንፏል። ስለ አርኒ ስሎት ወሳኝ ነገር ዛሬ ታውቃላችሁ። ከጌሙ በፊት ምሰራው ቪዲዮ ነው እና ጌሙ ላይ ይሄን ምለውን ነገር ካያችሁት አሪፍ ነገር፣ ካላያችሁት ደግሞ ከባድ ነገር ነው ማለት ሊቨርፑል ጀስት የሆነ የክለብ አይደንቲቲው የክለብ ማንነቱ ዛሬ ሰንደርላንድን የመጀመሪያ ሽንፈቱን በሜዳውና በደጋፊ ፊት ይሰጣል ብዬ ገምታለሁ። ጥሩ አቋም ላይ ስላልሆነ ማለት ጥሩ አቋም ላይ ባልሆነበት ጊዜ ትላልቅ ፐርፎርማንሶች አንዳንዴ ማሳየት ስለሚችል ማን ዩናይትድን 7-0 የገረፈው ጊዜ አንድ ምሳሌ እንደሰማው ከሆነ ማለት ነው። አርኒ ስሎት ዛሬ ስካውዘርነታቸውን ሊቨርፑልነታቸውን ካልነጠቃቸው በስተቀር ይሄን ነገር እንደሚያሳየን ተናግሬ ነበር ማለት ግራኒት ዣካ ቢጎላቸው ሰንደርላንድ ግራኒት ዣካ በደንብ እንደጎደላቸው ያስታውቃል። በተለይ ሊቨርፑል ጎል ካገባ በኋላ እየቀጠቀጠ ነበር ሰንደርላንድ ግን ክሊር የሆነ አላር የቡድን አመራር ምናምን እንደጎደላቸው ያስታውቃል። ምን ማድረግ እንዳለባቸው ምናምን ነገር የሚነግራቸው ማለት ግራኒት ዣካ ግን አርኒ ስሎት አሁንም ስቲል አይረባም። አርኒ ስሎት አይረባም። ኢኪቲኬ እንደነገርኳችሁ ማግባት እንጂ ማቀበል አይችልም። አቀብል ስትለው አሲስቶች እኮ ሊኖሩት ይችላሉ ማን ግን የሆነ ለማግባት እንደሚያስበው በፍጥነት ለማቀበል የሚያስብ አይመስልም። የሆነ በሙሉ ልቡ የሚያቀበል አይመስልም። ገባህ? ብታገባ ደስ እንደሚለው ምናምን ነገር አግባው ምናምን ብሎ የሚሰጥ አይመስልም። ገባህ? ይሄንን ጎል ተወሰደብኝ ምናምን ቻባ ስግጥ ብሎ ማለት የሚገርም አጥቂ አሲስት ላይ ትንሽ ቀረዋል። አይሰጥም ኳስ ሲሰጥም ደግሞ ከልቡ አይደል የሚሰጠው። ሳላህ እድል ነው ልበል ምን ልበል? ሳላህ ነገር ግራ ግብት ነው ያለው። መጨረሻ ላይ ራሱ የሳቱን ኳስ አይታችኋል። ኦን ታርጌት እኮ አይመታም ሳላህ። ምን እሺ ነው ሳላህ በእናትሽ አይዞሽ። እኔ አሁን እያሳዘነኝ በተለይ ሊቨርፑል ሲያሸንፍ እርግጠኛ ነኝ የሊቨርፑል ደጋፊዎች ራሱ በሳላህ ምክንያት ምናምን አትሉም አሸንፋችኋል። ስለዚህ አያሳዝንም ሳላህ አሳዘነኝ ነው የምልህ። 3 ነጥብ ሃንግማንና ትርፌን አልፋታም ብለሻል። ቶፕ 500 ሚሊዮን አውጥተሽ ቶፕ 4 ያበረ ነው እንዴ ሊቨርፑል ወደዚህ ከባድ ሜዳ ሄደ 3 ነጥብ ይዘህ መጣ። አመቱን ሙሉ እኮ አልተሸነፈም እኮ ይሄ ቡድን በሜዳና በደጋፊው ፊት። አንተ ቀጥ ለጥ አድርጎ እኮ ሜዳውን ያስከበረ ቡድን ቢኖር ሰንደርላንድ ነው። ለማንኛውም ይሄንን ጉዞ ሊቨርፑል ሰብሮታል ጀማው። ይሄ ደግሞ የትልቅ ቡድን ማሳያ ነው ኦፊሻሊ ማለት ነው። ይምሬን ነው የምላችሁ። እንደዚህ አይነት ቡድኖች ማለት ነው ጥሩ ባልሆኑበትም ሰዓት ግን እንደዚህ አይነት ቦታ ላይ እንደዚህ አይነት አስፈሪ ሜዳ የማይሸነፉበት ሜዳ ላይ ሄደው እንደዚህ አይነት ቡድኖችን ሊያዥ ለገና ያስቸገሩ ማለት ነው አሸንፎ መውጣት ይችላል። ይሄ ደግሞ የሜንታሊቲ ጉዳይ ነው። ዋናው ገብቷችኋል አይደለ? የሊቨርፑል ሜንታሊቲ አሁንም ጥሩ ላይ እንዳለን ያየውበት። በዚህ ላይ ደግሞ ወደ ቶፕ 4 በደንብ መጥቷል ጀማው። ከዩናይትድ ጋር ያለውን የነጥብ ልዩነት እንግዲህ ወደ 3 ማጥበብ ችሏል። ከቼልሲም ጋር እንደዚሁ ጋፑን ማጥበብ ችሏልና ዘንድሮ ለቶፕ 4 እንግዲህ ያለው ነገር ከባድ ፍልሚያ ውስጥ የሚገባ ነው የሚመስለኝ ጀማው። እንደ ቀልድ የሚለቅ አይመስለኝም ሊቨርፑል። ለዚህ ደግሞ ማሳየው ወደ ከባዱ ሰንደርላንድ ሜዳ አቅንተው እንግዲህ 3 ነጥብ ይዘው ተመለሷሉ። በዚሁ ጥንቅጥ ውስጥ ሆኖ ይሄ ቡድን ከመሸረፍ መቶ እዚህ ከባድ ሜዳ ላይ ነጥብ ይዞ መመለሱ ክሬዲት ይገባዋል ጀማው። ለማንኛውም ሊቨርፑላውያን እንኳን ደስ አላችሁ። ቶፕ 4 ግን ምትገቡ ይመስላችኋል? ሐሳባችሁን አካፍሉኝ። ይመቻችሁ። ለያዥ ለገናዥ አስቸግሮ የነበረው የሰንደርላንድ ሜዳ ስቴዲየም ኦፍ ላይት በአመቱ የመጀመሪያ ሽንፈቱን በሊቨርፑል ቀምሷል። ሊቨርፑላውያን እንኳን ደስ አላችሁ። ቨርጂል ቫን ዳይክ እንግዲህ በ61ኛ ደቂቃ በጭንቅላት ኳስ ከኮርና የተገኘች ጎል አስቆጥሮ ነው እንግዲህ ሊቨርፑል 1-0 በሆነ ውጤት ያሸነፈው። ሴት ፒስ አጌን ከመጀመሪያው ደቂቃ አንስቶ ፉክክር የተሞላበት ጨዋታ ነበር። ነገር ግን ሙሉ ብልጫውን ለሊቨርፑል እንሰጣለን። ሊቨርፑሎች በጣም ጥሩ ነበሩ። ሰንደርላንድ ብዙ የፔናልቲ ጠያቂዎች ነበሯቸው። ነገር ግን ያው እንግሊዝ ዳኝነት ተውት እንዲህ ብለን ማለፍ ነው። ለማንኛውም ሊቨርፑላውያን እንኳን ደስ አላችሁ። ማንቸስተር ዩናይትድ ሚስኮል ተደርጎላችኋል። ነጥቡ በ3 ሆኗል ጋይስ 45 ነጥብና 42 ነጥብ ሆኗል። ሊቨርፑል አሁንም እንግዲህ የቶፕ 4 ቻንሱን ትላንትና ዩናይትድ ነጥብ ከጣለ በኋላ ሰፋ አርጎ ተስፋ ይዞ እንግዲህ እየቀጠለ ይገኛል። ቀጣይ በጉዲሰን ፓርክ ኤቨርተን ከዩናይትድ እንዲሁ ሲቲ ግራውንድ ኖቲንጋም ፎረስት ከሊቨርፑል ማን ለቶፕ 4 ይቀርባል? ቼላውም አለሽ ባይዘዌ ለዩናይትድ የቀረበው ቼላው ነው። ለማንኛውም ይመቻችሁ። ሰንደርላንድ በሊጉ ያለመሸነፍ እንቅስቃሴው በሊቨርፑል ተገቷል። ያራዳ ልጆች ዛሬ ሊቨርፑል ተጫዋቾች ሜዳ ውስጥ መዶሻ ይዘው ነው የገቡት። ተዘግቶ የነበረውን ሰንደርላንድ ተከላካይ በገዛ በራሳቸው መዶሻ ነው ሰባብረውት 3 ነጥባቸውን አስመዝግበው የመጡት ማለት ነው። ያራዳ ልጆች ወሳኝ 3 ነጥብ ሊቨርፑል ማስመዝገብ ችሏል በዛሬው ጨዋታ ማለት ነው። ምክንያቱም
ከላዩ ያሉት ማንቸስተር ዩናይትድ እና ቼልሲ ማለት ነው ነጥብ መጣላቸውን ተከትሎ ወደ እነሱ ያለውን ነጥብ ማጥበብ ችሏል ማለት ነው። ያራዳ ልጆች በሚገርም ሁኔታ ሰንደርላንድን በሊጉ በሜዳው እስካሁን ማንም ያሸነፈው የለም ነበረ። አሁን ሊቨርፑል አንፊልድ ላይ መጥቶ ሰንደርላንድ ነጥብ ተጋርቶ ሄዶ ነበረ። አሁን ደግሞ ሊቨርፑሎች ስታዲየም ኦፍ ላይት ላይ ሄደው 3 ነጥብ ማሳካት ችለዋል ማለት ነው። ይሄ ለአርኒ ስሎት እና ለሰራዊቱ እጅግ በጣም አስገራሚ ነጥብ ነው ማለት ነው። ያራዳ ልጆች ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በደም ሼር ኮፒ ሊንክ ይደረግ። የፕላስ ምልክቱ የእናንተ ነው። እዴ ሊቬ በሜዳው ተሸንፎ የማያውቀውን ሰንደርላንድ ሜዳው ድረስ ሄዳ ስትታርገው መጣችላችኋለሁ። ከኛ ጋር እንደዛ በአንፊልድ ተሸንፋ እንደው ቅልውጥ ያለ ቡድን በብቸኛ የቨርጂል ቫንዳይክ ኮርና ጎል 1-0 አሸንፋ ወጣች። በስተመጨረሻ ሰንደርላንድ በሜዳው ተሸነፈ ማለት ነው። ይመችሽ። የቶፕ 4 ውድድር አሳመራችሁት። ነጥቡን ይዩት። በቃ የአንድ ጌም ጉዳይ ሆኗል። በቃ 42 43 44 45 አንድ ጌም እንትና ተሸንፎ ዩናይትድ ተሸንፎ ሊቨርፑል ካሸነፈ ደረሰ ማለት ነው። ቪላ አይ ቲንክ በ5 ነጥብ ስለራቀ ከዚህ በኋላ የሚያሰጋው ነገር ያለ አይመስለኝም። ሊቨርፑል ግን የሚገርም ክሬዲት በቃ ሰንደርላንድ አልቻሉም። አክቹሊ ሰከንድ ሃፍ ሳያቸው ምንም አልቻሉም። ግን እንዳይችል ማድረግ አንድ ቡድን ራሱ አንተ ስለምትችል እኮ ይመቻችሁ። ከኛ ብትነጠቁም ያው አሸነፋችሁ። አያችሁ ፒስ። እሺ አሁን ሰንደርላንድ ማለት ነው በሜዳው ያለ መሸነፍ ጉዞ የተገተው በሊቨርፑል ነው ይባል ማን ነው የሚያምነው? ኧረ ሊቨርፑል በስመ እንደዚህ በሆነበት አቋሙ እኮ ነው ያሸነፈው። እዲ አንተ ይኸውልሽ እኛ ለ90 አሸነፍንሽ እንጂ ሊቪ ማለት አንቺ ቶፕ 4 እንደምትገቢ እናገራለሁ። አሁን እኔ በደንብ አፌ ሞልቼ እናገራለሁ። ትገቢያለሽ በደንብ እዲ ጉዳት እንደዚህ አንተ ፉልባክ የሚባል እኮ የላችሁም። እኔ እኮ ትራንስፈር ዊንዶ ላይ ራሱ አልሰራም ቡድኑ። እዲ ዛሬ ጭራሽ ኢንዶ ተጎዳባቸው። አሁን ጎሜዝ ብቻ ያለው ምንድነው የሚወጣው? አሁን ሲሆን ነገር ቢሆን በጣም ሪስክ ውስጥ ናችሁ እኮ በጣም ሪስክ ውስጥ ማለት ነው። ይሄ ጋክፖን ተውት፣ እሱን ተውት። ትንሽ ዛሬ የተሻለ ነገር ቢያሳይም ተውት። በጣም ያስጠላ ነው። አሁን እስቲ ቶፕ 4 ተመልከት። መታችኋል እኮ በእናትህ 3 ነጥብ ከማንቼ ከቼልሲ 2 ነጥብ ነው ቶሪሎ። እኛ ራሱ 3 ነጥብ ነው። አንተ አታየውም እንዴ ምን አይነት ነገር እንደሆነ? ሊቨርፑል በርከት ያሉ የፕሪሚየር ሊግ ቡድኖች ማድረግ ያልቻሉትን ነገር ማድረግ ችሏል። በሜዳው ስታዲየም ኦፍ ላይት እስካሁን ምንም አይነት ሽንፈት ያልገጠመውን የሌብሪስ ሬጂሱን ሰንደርላንድን ከሜዳው ውጪ ተጉዞ 1-0 በሆነ ጠባብ ውጤት ከክሊንሺት ጋር በማሸነፍ እንግዲህ በሜዳው ስታዲየም ኦፍ ላይት ሰንደርላንድ የመጀመሪያው ሽንፈት እንዲገጥመው ማድረግ ችሏል ማለት ነው። በዚህ ጨዋታ ላይ ሊቨርፑል ውጤቱ ይገባል ማለት ይቻላል። ፈርስት ሃፍ በጣም የተሻለ ቡድን ነበረ። ሰከንድ ሃፍን ጎሉን እስካስቆጥረው ድረስ የተሻለ ቡድን ነበረ። በ61ኛው ደቂቃ ላይ ከተደጋጋሚ ሙከሮች በኋላ ከመሐመድ ሳላ የተነሳችን የማዕዘን ምት ኳስ ቨርጂል ቫን ዳይክ አስቆጥሮ ነው ጨዋታው በዛው የተጠናቀቀው ማለት ነው። ሰንደርላንዶች ከዛ በኋላ ሞር ለማጥቃት ፍላጎት አሳይተው ነበረ። ጥረቶችንም ሲያደርጉ ነበር ባይሳካላቸው ማለት ነው። እንግዲህ ስታዲየም ኦፍ ላይት ላይ ተጉዛችሁ ሰንደርላንድን መግጠም ምን ያህል ፈታኝ እንደሆነ ከሌሎችም የፕሪሚየር ሊግ ቡድኖች እንደተመለከተን የሚታወስ ነው። ሊቨርፑል ግን ይህንን አስደናቂ ግስጋሴያቸውን እንግዲህ በ26ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ማስቆም ችሏል ማለት ነው። በዚህም ሊቨርፑል 42 ነጥቦችን በመያዝ 6ኛ ደረጃ ላይ ተቀምጧል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩ። የፕላስ ምልክቱን መጫን እንዳትረሱ። ለሊቨርፑል ዘንድሮ እቋጥራለሁ ብዬ አስቤ አላቅም ነበረ፣ ግን የሆነ ሰዓት ላይ ስለተንሸራተታችሁ አሁን የግድ መቋጠር አለብኝ ለእናንተ ማለት ነው። ምክንያቱም ቻምፒየንስ ሊግ መግባት አለባችሁ። ቼልሲ ለእናንተ እየቋጠርኩላችሁ ነው። ምክንያቱም ቻምፒየንስ ሊግ መግባት አለባችሁ። ቪላና ሲቲ ያረጋገጣችሁ ይመስለኛል። እናንተም መግባት አለባችሁ። መግባት የሌለባት ቡድን አለች። ስለዚህ ለእናንተ እንቋጥራለን ማለት ነው። ወጥሩ። ዛሬ አሁን እኔ ከእናንተ እኩል ተጨንቄ ያመሸሁት በቃ የግዴታ ማሸነፍ አለባችሁ። 3 ነጥብ ብቻ አድርጋችሁታል ጋፑን። ቀጣይ ሳምንት ደግሞ ታሻሽሉታላችሁ ማለት ነው። አሪፍ ውጤት ነው። በጣም ወጥራችኋል። 1-0 በቂ አልነበረም። ላይክ በጣም ተጨንቃችሁ ነበር፣ ግን ስቲል ሰንደርላንድ ሜዳው ላይ ሄዶ ማሸነፍ ቀላል አይደለምና ይመቻችሁ፣ በርቱ። ሰንደርላንድን 1-0 በሆነ ውጤት ጥጓን አሳይተናታል። ጥጓን አሲዘን ሸኝተናታል። እኔ ግን እየሞከርኩኝ ነው። ጋክፖን ከነዛ ሰተቱ እዛ ሜዳ ውስጥ ለማየት እየሞከርኩኝ ነው። ጋክፖን ለመቀበል እየሞከርኩኝ ነው። አርነ ስሎት መላጣ ላይ ክብሪት ላለመጫን እየሞከርኩኝ ነው። ወገን እየሞከርኩኝ ነው። ለምንድን ነው ጋክፖን የማትቀይረው? አረ ጋክፖ ግን የትኛው መረጌታ ነው አይዞህ ያለ? አራት ቀደደብን። አረ እባክህ አርነ ስሎት ለምንድን ነው ወይ ከይዛ አለ አይደል እንዴ ቤንች ላይ? እኔ እኮ ግራ ገባኝ። ለመች ነው ያስቀመጥከው? እኔ በቃ አቅቶኛል፣ ደከመኝ። በቃ እኔ ጋክፖን እዛ ሜዳ ላይ ማየት እኔ ደግሞ በቃ እኔ ዛሬ ለናገር አይደል እኔ ደክሞኛል። በቃ በእውነት ኢንዶ መጎዳቱ ራሱ ሌላ ራስ ምታት። ደና ተጫዋቾቻችን ተጎርተው ተለቅመው አለ። እነማን ናቸው ሜዳ ላይ ያሉት? እነ ጋክፖ። እሺ ምንድነው የሚሻለን? ምንድነው ተስፋችን? አረ ዊርትስ ትችላለህ። ዊርትስ ቀን ይውጣልህ። አንተ ዘር ይውጣልህ። ፍሎሪያን ቨርትስ አንተ
በቃ ሌላ ሌቭል ላይ ያለ ተጫዋች ቢኖር ፍሎሪያን ቨርትዝ ነው በእውነት ኢኪቲኬና ፍሎሪያን ቨርትዝ ማለት ነው ለሞሳላ ኳስ አሲስት ለማድረግ ዛሬ እላይታች እንዳሉ ማለት ነው ከ5 ጎል በላይ ዛሬ አስገብተን እንወጣ ነበር ምን አይነት መንፈስ ግን እንዳለ እኔ አላቅም ይሄንም እድሜ ለቪቪዲ እድሜ ለቫንዳይክ በሉ እንጂ ዛሬ በጣም ብዙ ጎል ነበር የምናስገባው በእውነት እኔ አላቅም ምን አይነት መጋኛ ግን ይሄም የማናየበት ይበል የሚያሰኝት ይሁን ግድ የለም ይህቺንስ ማናየማት እድሜ ለቫንዳይክ እና ኢኪቲኬ ግን ማለት ነው ለሞሳላ ኳስ ለመስጠት ሲሉ ነው ዋጋ እየከፈሉት እኔ ጋር ሁን ገለዋለሁ እኔ ገለሃለሁ በእውነት እኔ ገለዋለሁ እሱ ልጅ ገለዋለሁ በሜዳይ ማንንም አይንካኝ ያለችዋን ሰንደርላንድ ማለት ነው ሲቲ ሄዶ አልቻለም አርሰናል ሄዶ አልቻለም አንድ ቲም አላሸነፈውም በሜዳው ሊቨርፑል በሜዳው ሄዶ ሰንደርላንድ ማለት ነው ስትታርገ ነው ተመልሰናል ፋሚሊ የሚገርም ዶሚናንስ አድርገን ማለት ነው ፓርክ ዘባስ ናቸው ለካ እነሱ በቃ ሐራም ቦል ነው የሚጮት ግን ምንም ቢሆን አሸንፈን ወጥተናል ምን አይነት ፐርፎርማንስ ኮናቲ ኢዝ ባክ ፋሚሊ ኮፒ ሊንክ በደንብ ይደረግልኝ በደንብ አካውንት ተመቷል 2 ቀን ቪዲዮ አልሰራውም ከከተማ ወጥቼ ነበር በደንብ ኮፒ ሊንክ ሪፖስት ሼር ፎሎም እያደረጋችሁ ፋሚሊያንስ የሚገርም ድል ማለት ነው ሰንደርላንድን ወስደን ጠቅ አድርገናታል ቸልሲ እና ዩናይትድ ነጥብ ስለጣሉልን ማለት ነው የሚገርም ድል ነው ለቶፕ 4 የሚገርም እኔ እንዲህ ባልጠበኩም ሊቨርፑል ዛሬ እንዲጮታል ብዬ የሚገርም ክላስ የሆነ ፐርፎርማንስ ነው ያየሁት ጋክፖ ዛሬ ምርጥ ነበር መሰለኝ ጋክፖ ቨርትስ ወይኔ ጉድ ይፈል አንግል መለሰበት አንዴ በቃ ሚነካው ነገር ሁሉ ደስ ሲል ቨርትስ ሳላም ዛሬ ሲጠር ነበር ደውር አልተሳካለትም እንጂ የሚገርም በቃ የሰርነንዳር ደጋፊ ተወኝ ቫንዳይክ ጎል አገባ ዲፍሌክት ሆኖም ቢሆን ተቆጠረለት ለቫንዳይክ የሚገርም ጎል በቃ የሚያስፈልግ ጎል ክሊኒካል ማን መካልስተር ምን አይነት ፐርፎርማንስ ነው ኤንዶ ተጋሎ እግሩን ተሰብሮ ወጣ የራይት ባክ ችግር አሁንም እንደቀጠለ ነው በጣም የራይት ባክ ችግር አለ ሮቦ ቁጭ አድርጎ አስተማረው ኬርኬዝም ማለት ነው እንዴት ማጥቃት እንዳለበት ቁጭ ብሎ ያያየ ነበር ኬርኬዝ ብያስባለሁ ፋሚሊ በደንብ ነው ያሳየነው አሊሰን ዋት ፐርፎርማንስ ግራፈን ብዙም አላየሁትም ዛሬ እኔ ዛሬ ቨርትስን ዝም ብዬ ሳይ ነበር እንዴት አባቱ ነው የሚችለው ማለት እንዴት ነው የሚችለው በቃ ብቻ ጸዴ ጨዋታ ኢኪቲካውን ጎል ማግባት አልቻለም ከጋክፖ ጋር ምንም ሊናበቡን አልቻሉት ምንም ማለት ነው በጣም ሁለቱም የሆነ ችግር አለ ሁለቱ ጋር ብዬ ነው ማስበው በደንብ ቪዲዮን ኮፒ ሊንክ ሪፖስት ሼር ታረጋለህ ፋሚሊ ከዛ ትተኛለህ ማለት ነው ደናደሩ ቶፕ 4 መጣንልህ ይመሻችሁ ኮፒ ሊንክ እንዳረሱ ጎሽ እንኳን ደህና መጣችሁ እኔ ደግሞ እነዚህ ሰዎች ባለፈውም ጥለው ዛሬም ሊጥሉ ነው እያልኩኝ ማለት ነው በቃ እንዲህ ስቅቅስል ካሁን በቃ የሆነ ነገር ተፈጥሮ እነዚህ ሰዎች ዛሬ የሚቀሩብኝ ይሆን እያልኩኝ ማለት ነው እንዴት እንደደበረኝ እናንተ ከጎኔ ሳጣ ሰሞኑን ምንም ምቾት አልተሰማኝም ነበርና እንኳን መጣችሁ ያውም ሰንደርላንድ በሜዳው ላይ ያለ መሸነፍ ጉዞ ስብርብር አድርጋችሁለት ከነ ክሊንሺት ማለት ዛሬ ደግሞ ክሊንሺት ነው እንዴ እንኳን እኔ ደብሮኝ ነበር በቃ ዛሬም ሊቀሩ ነው እንዴ እነዚህ ሰዎች ትላንት ጠበቅናቸው እሺ ካሁን በኋላ እንዴት ልናረግ ነው እያልኩኝ ማለት ነው መጣችሁ አሁን ለሶስት ልናዝግ ነው በቃ እንደተለመደ እኔ ደስ ብሎኛል አሁን ስለመጣችሁ አይመቻችሁ ሊቨርፑል ቢግ ሪስፔክት በእውነት ስታዲየም ኦፍ ላይት ላይ የመጀመሪያውን ድል አስመዝግበዋል ማንም ሄዶ ስታዲየም ኦፍ ላይት ላይ አሸንፎ አያውቅም ነበር ዘንድሮ ሴት ፒስ አዲስ አሰልጣኝ በማሆኒ ታግዘው ሳላ አሲስት ተመዝግቦለታል ዲያራምቢዮ ራሱ ላይ ያገባው ጎሉ ደግሞ ለቫንዳይክ ጸድቋል ማለት ነው ይመቻቹ ከቻምፒየንስ ሊግ ወይም ከማንቸስተር ዩናይትድ በ3 ነጥብ ከቼልሲ በ2 ነጥብ ሆነዋል ፎሌክሽን ማርጌረስ ይመቻቹ ግባለት ይላል ቢያንስ ይሄን ነበር ስንፈልግ የነበረው ሰንደርላንድ አንድም ሽንፈት በሜዳዋ ያልገጠማትን ያልተደፈረችውን ሰንደርላንድ ሜዳዋ ድረስ ሄጄ ጥጓ ያስይዘን መጣና ትላቸዋለሁ እጅግ በጣም ደስ የሚለውን ሊቨርፑልን የተመለከተው ከመሬ ነው የምላችሁ በተለይ ፈርስት ሃፉ እጅግ በጣም ጥፍጥ ያለ ጨዋታ ያለ ዶሚኒክ ሰቦዝ ላይ ራሱ ክለባችን ሊቨርፑል የሚገርመው ሊቨርፑልን ነው ሊቨርፑልን ዛሬ ያዩት ከመሬ ነው የምላችሁ በተለይ ሰከንድ ሃፉ ራሱ ቆንጆ ጨዋታ ነበር ግን ብዙ የማግባት እድሎችን አባክነናል ጎል ያው አንድ ጎል አስተማማኝ ነበር በእርግጥ ግን ከዚህ በላይም ብዙ ጎሎች ማስቆጠር የምንችልበት ጨዋታ ነበር ማለት ነው እጅግ በጣም ደስ የሚለውን ጨዋታ ነው ያየነው ቨርጂል ቫን ዳይክ መሐመድ ሳላ እንግዲህ
እንግዲህ ከኮርና የሰነጠቀውን ኳስ ማለት ነው ቨርጅል ቫንዳይክ ሲገጨው ያው ዲፍሌክሽን ሆኖ ጎሉ እንግዲህ በቨርጅል ቫንዳይክ ተይዟል። አሲስቱ ደግሞ በመሐመድ ሳላ ማለት ነው። ይመችል ቢያንስ ከምሬ ነው የምላችሁ። አሁን የነጥብ ጋፑ ማለት ነው ከዩናይትድ በ3 ከቼልሲ በ2 ነው። እጅግ በጣም ነው ደስ ያለኝ። ወሳኝ ነጥባችንን ያገኘን ኮንግራ። ይሄ ነው የእንግሊዙ ገናና ቡድን ሊቨርፑል ማለት። በሜዳው አንድ ጨዋታ ያልተሸነፈችውን ያቺን ጠቋራ ድመት 1-0 ለጥፊያት መጣው። ነግሬያችኋለሁ እኮ ሊቨርፑል በባሌም በቦሌም የቻምፒየንስ ሊግ ቦታ ማግኘቱ አይቀርም። እምንገርም ነበር እነዚህ ጨዋታ ላይ። ተጫዋቾቻችን ኢንዲቪጁዋሊም እንደ ቡድንም ምርጥ ነበሩ። ዛሬ በተለይ ፍሎሪያን ቪርትስ እና ኮናቴ ምርጥ ነበሩ። ፍሎሪያን ቪርትስ ብዙ ኳሶችን ሞክሯል። መሐመድ ሳላም አሪፍ ተንቀሳቅሷል። እኔ ትንሽ ችግር ያየሁት ኤኬቲኬ ጋር ነው። ለምን እንደሆነ ቴስታ እንደማይቀነው ዛሬም ተመሳሳይ ከሲቲ ጋር የሳቱን አይነት ቴስታ ስቷል። ነገር ግን አሪፍ ነበረ። ኤንዶን በጉዳት አተኗል። አሳሳቢ ደረጃ ላይ እየደረሰን ያለው የሊቨርፑል የጉዳት ነገር ግን በዚህም በዛም ብለን እየተሳብንም በምንም ቻምፒየንስ ሊግ መግባታችን አይቀርም። ሌባና ሊቨርፑል መግቢያ አያጡ። አባት መግቢያ እናጣም። እኛ በዚህም በዛም ብለን እንገባለን። ታቆጣላችሁ። ባለሰን ቤከር እኮ በመጨረሻ የቴስታ ጎል እኮ ቻምፒየንስ ሊግ የገባን ሰዎች እኮ አናጣም። እኛ ቦታውን ይሁት ቁጥሩን ተመልከቱ። ሾቱን ታርጌት 23 ለ11 ነው። ተመልከት። ቢግ ቻንስ ክሬትድ 3-0 ቶታል ሻት 23 ለ11 ፖዚሽን ኤቭሪቲንግ ዶሚኔት አድርገን ማሸነፈን የመጣ ነው። ምንም ጀማው ትልቅ ቲም ስትሆን ሜዳ ምርጥም። ሰንደርላንድ የመጀመሪያ ሽንፈቱን አስተናግዳለች በሜዳዋ የመጀመሪያ ሽንፈቱ። እሱም በኃያሉ ክለብ ሊቨርፑል ነው። አለቀ። በኃያሉ ሊቨርፑል አለቀ። የሚገርም ጨዋታ ዊልስ። ኧረ በስመ አብ የሚገርም አቋም። ሳላ ዛሬ ኮናቴ ይለያል። ደግሞ ያ ጠቋራ ኮናቴ ዛሬ አራካሽኝ። ጆንስ ከገባች በኋላ ያደረገችው እንቅስቃሴ ራሱ ዛሬ የሚገርም ጨዋታ። ትናንትና ዲቻውም ዩናይትድም ጥሏል። አሁን ከዲቻው በ2 ነጥብ በማንቸስተር ዩናይትድ ደግሞ በ3 ነጥብ እርስ በርስ ደግሞ ግንኙነት አለን። እሱ ለዚህ ክለብ ተውት። በቃ ትልቅ ቲም ስትሆን እንደዚህ ነው። ቋጨ ነው። እስካሁን አልተሸነፈ ነበር በሜዳው። እኛ ቋጭተነዋል። ይሄ ሊቨርፑል ነው። ወደ ቶፕ 4 ተመልሰናል። ነገ አርሰናል አለው። በሰፊው እንመለሳለን። ነገ ይመቻቸው። ረዳልጆች ሊቨርፑል ያለ ነው።